ከሰው ልጆች ነገር በላይ ነው አንዱ ነገር ተብሎ የሚገመተው ማለት የሚገመተው በተወሰነ ጸጋቸው የደረሳቸው ቅዱሳን አባቶች ከጻፋቸው ካስቀመጡልን ድርሳናቸው አንጻር ነው የምንመለከተው። ያ ማለት ሙሉ ላይሆን ይችላል። አንዳንዱ ነገሮች በዛ መንገድ ማየት ያስፈልጋል ማለት ነው። ቅዱሳን መላእክት ነፃ ፈቃድ አላቸው። በነፃ ፈቃዳቸው ምክንያት ነፃ ፈቃዳቸውን ያለ አግባብ የተጠቀሙ ከተሰጣቸው ድርሻ ውጪ የወጡ እግዚአብሔር ከፈቀደላቸው ከሰጣቸው ጸጋ ውጪ ያመፁ አንድ ነገር ነበር። ያ ነገር ነገደ ሳጥናኤል ማለት ወይም የመላእክት ሁሉ አለቃ የነበረ ሳጥናኤል ይባል የነበረው ይህ ነገር ነፃ ፈቃዱን ተጠቅሞ እኔ አምላክ ነኝ ብሎ ለእኔ ስገዱልኝ ብሎ ተነሳስቶ በዚህ አመፁ ስለቀጠለ ከዚህ ምክንያት ከቅዱስ መላክነት ወደ እርኩስ መላክነት ተብሏል። ሳጥናኤል ማለት አሃዜ መንጦላጭ ማለት የእግዚአብሔርን የክብሩን መጋረጃው የምስጋናውን ዘው የሚከልል የነበረ ታላቅ መልአክ ነበር። መላእክት ሁሉ አለቃ ነበር። የመላእክት ሁሉ ምስጋና የሚያቀርብ የነበረ አቅራቤ ስብሐት የተባለ ነበር። ይህ ሳጥናኤል ከክብሩ የተዋረደው በነፃ ፈቃዱ እኔ ፈጣሪ ነኝ፣ እኔን አምልኩኝ፣ ለእኔ ስገዱልኝ በማለቱ ምክንያት ቅዱስ ሚካኤልና ቅዱስ ገብርኤል አንተ አምላክ አይደለህም፣ አንተ እንደኛ ፍጡር ነህ፣ አንተ ለአንተ ልንሰግድልህ አይገባም፣ ያልተሰጠን አይቻልም ብለው ተከራክረውታል፣ አሸንፈውታል። ከክብሩ ተዋርዷል፣ የተሰጠውን አጥቷል። እግዚአብሔር ሲፈጥር እርኩስ ነገር አልፈጠረም። እርኩስ ነገር የመጣው በፈቃድ በፍጡራኑ ፈቃድ በነፃ ፈቃድ አማካኝነት አላግባብ በመጠቀም የመጣ እንጂ እግዚአብሔር መጀመሪያ ፍጥረታቱን ሲፈጥር መልካም እንደሆነ አየ። ፍጥረታቱን ሲጨርስ አይቶ መልካም እንደሆነ አየ ነው እንጂ የሚለው እግዚአብሔር ከፈጠሩት መካከል እርኩስ ነገር የለም። ሰው በፈቃዱ ሲጠቀምበት ያረክሰዋል ወይም አጠቃቀሙ አላግባብ ሆኖ ወደ ርኩሰት ይወስድበታል እንጂ እግዚአብሔር ከፈጠረው ነገር ላይ ክፉ ነገር ሆኖ የተገኘ የለም።